በጣም ይቅርታ አቶ ይሁን። ያው ስትበሳጭ ትንሽ ተናጋሪ ነች። ሁለተኛ አይደገም። አንተ ጥናዣም ዳይ ልክስክስ ልጅ ስራውን ካልፈለከው ውልቅ ብለህ ውጣ። እከካም። ኧረ እባክሽ አንቺ ልጅ አሁን የአባትሽ ጓደኛ የሚሆኑትን አቶ ይሁንን ደውለሽ አስቀየምሻቸው። ደደብ ስለሆነ ነዋ። ደደብ ባርኮቴ ታውቂያለሽ፣ እሷ እኮ አፏ ነው እንጂ ሆዷ ባዶ ነው አይደል? እሺ አሁን ደግሞ ማንን ነው እከካም ያልሽው? ይሄ ሹፌር ተብዬው ብሩክ ነዋ። ብሩክ አብሮ አደግሽን? አዎ ምን ነው? ሆዷ እኮ ባዶ ነው። ብሩኬም ይረዳታል። ኧረ እባክሽ አንቺ ልጅ እና አብሮ አደግሽን ነው እንዴ የሰደብሽው? የእኔ ፍቅር ምን ነው አሽቃበጥክ? ከፈለክ አዝለውዝ ከና አባት እዚህ እየኖርኩ ስለሆነ በዛውም የማዘል ክብደቱን ትረዳዋለህ። ያው እንግድነት ብሎ ከመጣ ወር አለፈ። ባርኮት አትቀይማት፣ እሷ እኮ አፏ ነው እንጂ ሆዷ ባዶ ነው። እኔ አንዳንድ ሰው ይገርመኛል። በክፉ ቃሉ ያለ ርኅራኄ አጋድሞ ያርድህና በመርዛማ ቃሉ ስብርብር አድርጎ ልብህን ያደማና ሆዴ እኮ ባዶ ነው ይላል እንደገና። ይኸውልህ ዘመኔን ሙሉ የማስታውሰው ንጹሕ የምትለውን ሸንጋዩን ልብህን ሳይሆን ያደማኝን ቃልህን ነው። ሲጀመር ንጹሕ ምንጭ የደፈረሰ ውሃ እንደማይሰጠው ሁሉ ንጹሕ ልብም ክፉ ቃል ሊወጣው አይችልም። ምክንያቱም ከልብ ሞልቶ የፈሰሰው ነው በአፍ የሚወጣው። ይልቅ ራስን መሸንገሉን አቁምና አንደበትህን በመልካም ቃል አሰልጥነው። በቃ አንዳንድ ሰው እንዲህ ነው፣ ራሱን ይሸነግላል።